ትመጫለሽ እዚህ? ጭራሽ እኔን ቢጃማ ነው የለበሰችው። ለዚህ ነበር አትግቢ ስትለኝ የነበረው። ንገረኝ። በምን ተረጋጊ። እንዳሰብሽው አይደለም። ለዚህ ነበር ወይ? ምንድነው ምን ላስብ? አንተ ላይ ምን ነሽ? ምን ላስብ? አልጎሪ እኮ ነው ያገኘሁሽ። ተረጋጊ። እንዳሰብ እሱማ ለጊዜ ነው የመጣሽብኝ። ሲጀመር እንደምትቆይ ነበር የነገርኩሽ። እንዳይኔ ሬሳ በአካል ብትሄድም ውስጤ ቀርተ እንደማይጠፋ እሳት ተዳፍነ ግን ወደ ነበረ ግን ዛሬ። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ በአዲስ ፕራንክ ተመልሻለሁ። ያው ታስታውሳላችሁ ያኔ የባለፈው ፕራንክ ላይ ልጅ አርግዣለሁ ብለኝ እንደዛ አስደስታኝ ደስታዬን ካፌ ላይ እንደዚህ ስትወስድብኝ ታስታውሳላችሁ። እሱም ፕራንክ አይደል? እንግዲህ ለዛኛው ለዛም ይሁን በቀል ይዤላት መጥቻለሁ አዲስ ፕራንክ። እንግዲህ ኳሌ እንደምታዩት ጓደኛዋ ነች። ደግሞ ሌላ ነገር እንዳይመስላችሁ ጓደኛዋ ነች። ለፕራንክ ነው። ያው መኝታ ቤት ያው ሚስት እንግዲህ በባህሪዋ ምን ታረጋላችሁ መሰላችሁ? ትመጣለች ከውጭ የትም ትሄዳ ትምጣ ቦርሷን ሳሎን ላይ ተወረውራለች። ከዛ በኋላ መኝታ ቤት ገብታ ልብሷን መቀየር ብቻ ነው የሚታያት ነገር። እንግዲህ ልብሷን ልትቀይር ልትገባ ስትል አትገቢም ብዬ ከለክላታለሁ። ከዛ ያው የሚፈጠረውን አብራችሁ ታያላችሁ። ያው ስትገባም ደግሞ እሷን እንደዚህ አልጋ ላይ ተኝታ ታገኛታለች። ያው እንግዲህ ትወጋታለች፣ አትወጋትም፣ ደባደባሉ አይደባደቡም፣ እሱን ፈጣሪ ያውቃል። እንግዲህ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ኮሜንት እያረጋችሁ እንግዲህ እኔ ወይ ልዘልም እችላለሁ፣ በዚህ አይታወቅም የሚወረወርብኝ ነገር። ለማንኛውም ግን አብራችሁን ተከታተሉ። እወዳችኋለሁ። እንግዲህ ፋሚሊ እስካሁን አልመጣችም፣ በር ታንኳኳለች ብለን እየጠበቅን ነው። እስቲ እንግዲህ አንቺ አትፈሪም እንዴ? ልታስቀድመኝ ነው ሲጀመር። እግዚአብሔር እኔ እንዴት እንደደነገጥኩ እንዴት አሰብከው? መጣች በር እያንኳኳች ዱዱ እንዴ እንዴ ቆይ ባሩልስኮ እሺ ለከፍተልሽ ነው። ቆይ ተረጋጊ። ውፋ እና ውስጥ ነበርኩ። ችግር የለውም። ቁጭ በይ። ቁጭ በይ በቃ ቁጭ በይ ማለት ቁጭ በይ። ቁጭ በይ። ምንድን ነው የሚያስቀሽ? ቁጭ በይ። እዚህ ቁጭ ብለን እናውራ። ምንድን ነው እሺ የምናወራው? ቆመን እናውራ። አይ ቁጭ ብለን ወይ አባ በእናትህ ደክሞኛል። ምን ነው ዛሬ? በቃ መኝታ ቤት አትገቢም? ነው ቁጭ በይ። እዚህ ለምን መኝታ ቤት የማልገባው? እዚህ ቁጭ በይ። የምናወራው ነገር አለ። እሺ የምናወራው ነገር እዚህ ጋር አውራኝ። ለምን መኝታ ቤት ማለት ቁጭ ብለን ነው ማውራት የምንችለው? ደግሞ ሸለም መኝታ ቤት አትገቢም? አይቻልም። አንተ ማን ነህ እኮ? ቁጭ በይ ነው እናውራ። በቃ እኮ እሺ ነገር ምንድን ነው የምናወራው? ቁጭ እንበል። ለምንድን ነው ቁጭ የምለው? እንዴ ምንድን ነው ቁጭ በይ የምትለኝ? ያው ማለት ነው ልጁ ምን ነው እንዴ? የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ግን እናውራ እኮ እሺ ምን እናውራ እኮ? ቆይ እሺ ምንድን ነው የምናወራው? ቁጭ ብለን ነው የምናወራው። እንደዚህ ቆመን አናወራም እንዴ? እሺ በቃ ልብስ ልቀይርና አሁን ደክሞኛል። በእናትህ አባት ታዘገኝ። የሆነበት ቁጭ ብለን እናወራ። አልተሳካልኝም ብያለሁ፣ ደብሮኛል። በቃ ልብሴን ቀይሬ ከዛ በኋላ ነው ቁጭ ብለን እናወራ። ምንድን ነው ቁጭ ብለን እናወራ የምትለኝ? በቃ እናወራ። እንዴ ነው አንቺ ማውራት አልችልም እንዴ? እኮ አውራኝ። ምን ማውራት አንችልም? ቆመን ቁጭ ብለን ነው አንቺ አትገቢም መኝታ ቤት? ለምንድን ነው መኝታ ቤት የማልገባው? አትገቢም በቃ። ምንድን ነው የማልገባው? ነይ ቁጭ ብለን ነው። አትስቅ። ምንድን ነው ያስቀኝ? እሺ ቁጭ ብለን እናውራ። እኔ አልገባኝም። ምንድን ነው የሆንከው? ምንም አልሆንኩም። ግን ነይ በቃ ቁጭ ብለን አልቀመጥም።
አልቀመጥም። ቁጭ ብለን እናውራ። የደበቀው ነገር አለ እንዴ? መኝታ ቤት ውስጥ ነው ደበቀው እና ምንድነው እንዳለው መኝታ ቤታችን አለ። ምን ነው ከዚህ ደበቀው? እንቀመጥና እናውራ ወይ እስቲ ድርቃት ቤት አረፊ ልቀቀኝ። አባ ምንድነው ውስጥ ያለው ነገር? ለምን እናውራ? ጅል እንዴ ዛሬ ምንም ጅል አይደል? ምንድነው ዝም ብለን የምንገለፍጠው? እሺ እናውራ ቁጭ ብለን። አልቀመጥም። ተቀምጬ አላወራም። ተይው መኝታ ቤት ነው። እሺ እኔ እዚህ ግቢና ያትሽልም ስለሽ ለምን ነው የት ልብስ የምለብሰው? የራሴ ልብስ እያለኝ ቢጃማ እንደ ሽቲ ለመልበስ ምን ያህል ታስችላለሽ? አንተ በጣም እያጠራጠርከኝ ነው። ምን ለማጠራጠርሽ? በጣም እያጠራጠርከኝ ነው። ምን እየሰራ ነበር ውስጥ? ምን እየሰራ ነበር? ሲጀምር ቆይተህ ነው የከፈክልኝ እኮ እና ታዲያ ውስጥ መኝታ ቤት ነበርኩ እኮሽ። ስለዚህ መኝታ ቤት መግባታችን እውነቱን ብትነግረኝ ይሻላል። ምንድነው የምትነግረኝ ይሻላል ነው የምትይው? እውነቱን ንገረኝ። ምንድነው ያለው ውስጥ? ምንም ነገር የለም። አሳቢ ምን? ስለዚህ ገብቻ ያለው እዚህ ግቢና ልብስሽን ቀይሪ። እዚህ መግባት አትችይም። አሳቢ ምን? ለምንድነው መግባት የማልችለው? በቃ አትችይም። በገዛ መኝታ ቤቴ? አዎ። ስለዚህ እዚህ ሁኚ። ያመሃል? አያመኝም። አይ ያመሃል። እኔ አያመኝም። ያመሃል። ሲጀመር እዚህ መኝታ ቤት ሁኚ። አንቺ አሳቢ እንደዚህ ቀይሪና ቀይሪ። ዞር በልልኝ በቃ። እሺ ዞር በልልኝ። ዞር በልልኝ። እገባለሁ አልኩ። አትገቢ። መግባት አትችይም። እዚህ ሁኚ። ዛሬ ምን ነው? ለምንድን ነው የምትታገለኝ? በቃ አልታገልኩሽም። እዚህ ሁኚ የምልሽን ከሰማሽ እኮ መታገል አይኖርብንም። በቃ እዚህ ሆነሽ ልብስሽን ቀይሪ። እዛ ጋር ይኸውልሽ ሺትሽ ቢጃማሽን እዛ ቀይሪ። ቶሎ በእናትሽ የምናወራው ነገር አለ እኮ የምናወራው ነገር ስለ ስራ የምናወራው ነገር አለ። ግቢና ቀይሪ ልብስሽን መጀመሪያ። አንተ እየተቆጣኸኝ እኮ ነው። መቆጣትን እንደገረመሽ ግቢና ቀይሪ። መቀየር ነው ልብስሽን የፈለግሽው? ያው ልብስሽን ቀይሪ። እዛ ሄደን ቁጭ ብለን እናወራለን። አለቀ። ኧረ እባክህ እኔ ሞኝ ነው የምመስለው? ምንድን ነው ሞኝ ነው የምመስለው ማለት? ለምንድን ነው እንድገባ ያልፈለግከው? ለምንድን ነው? አትገቢም። ስለዚህ እገባለሁ። አትገቢም። ይሄን እንዳላይ ነበር። ጭራሽ እኔን ቢጃማ ነው የለበሰችው። ለዚህ ነበር አትግቢ ስትለኝ የነበረው? ንገረኝ። በሚን ተረጋጊ። እንዳሰብሽው አይደለም። ለዚህ ነበር ወይ? ምንድነው የምላስብ? አልጋ ላይ ነው የምላሽ። የምላስብ አልጋ ላይ እኮ ነው ያገኘሁሽ። ተረጋጊ። እንዳሰብሽው አይደለም። ምንድነው እንዳሰብኩት ያለው ነው? አልጋ ላይ ተቀይተሽ ምንድነው መሰለኝ? ቆይ ሲጀመር እንዴት መጣሽ? ማለት እንዴት መጣሽ? በሚን ተረጋጊ። እንዳሰብሽው አይደለም። ምንድነው? ቆይ አሁን ተጓራ የምትፈጥሪው ምን የተፈጠረ ነገር አለና ነው ተጓራ የምትፈጥሪው? አልገባኝም። መኝታ ቤት ነው ገብቻ አላውቅም። የኔን ቢጃማ ለብሰሽ አልጋ ላይ ተኝተሽ ገብቻ አላውቅም ትይኛለሽ? ምን ችግር አለው? ኦኬ ተቃቅፋችሁ ፊልም እያያችሁ ነበር። ሌላ ነገር ምንም ያደርጋችሁት ነገር የለም አይደለ? አስተርፈሽ ቁጭ ያልቻችሁ ምን ማለት ነው? ስለጮሽ ምንም የሚፈጠር ነገር የለም እኮ ምን ተፈጥሮ ነው? ቆይ እንደዚህ እንትን የምትይው እንባከረየው ማለት ይሻልገባል። አንተ ሲጀምር እንደገባ ያልፈለግከው ይሄን ነገር እንዳይሰላልፈለክ ነው አይደለ? ካለ ጊዜ መጣሁብህ። አዎ እሱማ ለጊዜ ነው የመጣሽብኝ። ሲጀመር እንደምትቆይ ነበር የነገርኩሽ። ሬሳ ምን ወዲ ባኒ አንቺ ስመስታቱ ኖርሽ ተወከበዛ ተረጋጊ። ሰሚኝ አንቺ እስቲ መጀመሪያ ቁጭ በይ። ምንድነው ቁጭ በይ ማለት? ቁጭ በይ መጀመሪያ ቁጭ በይ ማለት ጭራሽ ነው ተረጋጊ። ጥፋተኛው እኮ አንተ ነህ እኮ። ቁጭ በይ ጥፋተኛ መሰልኩ እኮ። ቁጭ በይና ነው ሁሉንም ነገር መጀመሪያ ስለመረጋጋት ሞክሪ። ለመረጋጋት ሞክሪ መጀመሪያ ቁጭ በይ። ደግሞ ነው የመጣሁት እራሱ አሁን ነው የመጣሁት። ኦኬ ልውጣላችሁ። ረበሽኳችሁ አይደለ? ምንም ነገር ሳታረጉ ደረስኩባችሁ። መጀመሪያ ነው የረበሽኩት። እሱማ ቁጭ በይ መጀመሪያ። አንተ ምንድነው የምትሆነው እኮ? ቁጭ በይ። ለምንድን ነው የምታስቀምጠኝ? ተረጋጊሽ። ቁጭ ብለሽ ተረጋግተሽ እናወራ ሁሉንም ነገር። ዝም ብሎ ባከረዩ ባል አይደለም። አሁን ሰው ይሰማል። ምን ስላረጋችሁት ነገር ልነግረኝ ነው? ልብሷን አስወልቃ የኔን ቢጃማ እንደቀየርክላት ልትነግረኝ ነው? ለዛ ነው ቁጭ ብዬ የማወራሽ። ምን ችግር አለው? ቆይ አንቺ ቢጃማ ምን ትሰራለሽ? ሴትዮ ምን ትሰራለሽ? አልጋይ ላይ ጓደኛሽ እኮ ነች እንዴ? ጓደኛሽ አይደል? ምን ችግር አለው? ጓደኛዬ ጓደኛዬ እንጂ ባሪ ቅምጥ አይደለሽም። አሁን ውጪልኝ። ምንድነው ተረጋጊ። ውጣልኝ። አልፈልግም። አንተ ውጣልኝ። እንደው ምንድነው አክሰን ስራት ባቤት ውጣልኝ አይደል? ወንድ ልጅ ይወጣል እንዴ? ከመቼ ወዲህ ነው ደግሞ? ምን ማለት ነው? እውነቱን ወንድ ልጅ ከመጀመሩ ነው ከቤቱ የሚወጣው። እናንተ ግን ሁለታችሁ ጤነኛ ናችሁ? መጀመሪያ ተረጋጊ። ምንድነው መረጋጋት?
ተረጋጋው። ተረጋጊ። እኔ እንድመታሽ አታስገድጂኝ። ተረጋግተሽ ቁጭ በይ። አሁን መጀመሪያ ስሚ፣ የምትበየው ነገር ስሚ። መጀመሪያ እንትን አትበይ። ምንድነው የምሰማው? ስሚ መጀመሪያ እኮ ምንድነው የምሰማው? ቆይ አንቺ እውነቷን ነው ባይዘው። ለምን ስንት ሰዓት ነበር እመጣለሁ ያልሽኝ? እሺ ስንት ሰዓት ነበር እመጣለሁ ያልሽኝ? እሺ 10 ሰዓት እመጣለሁ አልኩ። 7 ሰዓት መጣሁ። ምን ተፈጠረ? ከዛ ምን ሆንክ? አይደለም ለምን? አይ ሲጀመር እኔ አንቺ ሲጀመር የለችም ሲለኝ ቪዲዮ እንሰራ ነበር አይደል? ለቪዲዮ ነው የመጣችው። ለቪዲዮ ነው አልጋ ላይ ተኛሽው? ቪዲዮ ሲሉ ላይ ስላለ ነው። የቢጃማ ለብሰሽ እዚህ ጋር ተኛሽው? አናግሪኝ። ሲሉ ላይ ስላለ ነው። በቃ እስኪ ስክሪፕታችሁን አሳየኝ እስኪ። አለ ሳሎን ነው ቁጭ ብሏል። ወረቀት ላይ ያለ ከፈለግሽ ታያለሽ። አምጣው። ምንድነው እንትን አምጣው። እኔ ነኝ የጻፍኩት። አብረን እንድንሰራ ነበር የፈለኩት። እሱ አይለችም ሲለኝ ደውለሽልኝ አመጪው። ለሱ ደወልኩለት። ለምን ለናደውልኝ? ባልና ሚስት አይደል? ይኸውልህ ችግር አለ። ይኸውልህ አባ የምር ነው ማስቀየምህ። ስነ ስርዓትን ብትይዝ ይሻላል። አንቺ ደግሞ ውጪልኝ፣ እንነጋገርበት። ውጪልኝ፣ ውጪልኝ። እግዚአብሔር ፍራንክ ፍራንክ ገደል መግባት ልቀቀኝ። ምን አገባኝ? ልቀቀኝ። አንቺ አልተረፍኩም ትላለች እንዴ? እኔ ጥፊ የቀመስኩት ጥፊ እኮ ከድንጋይ በላይ ነው። ማርያም ፕራንክ ነው። አልጋ ላይ ሰይቶ ነው ፕራንክ የምትሰራው? ማርያም ነው ፕራንክ ነው። እግዚአብሔርን ይኸው ካሜራማን ይኸው ብራዘር አለ። እንግዲህ እሱ እያለ ምንም አላደርግም። እግዚአብሔር እሱ አለ። ያው ልጅ ሽንት ቤቱ ጋር ቆሟል። እሺ ልቀቀኝ። እሺ በቃ ትወደኛለህ። አልቀመጥም። በቃ ይቅርታ። እሺ በቃ ፍራንክ ነው። አንቺ ፍራንክ እንደዛ ስታረጊ ምን አልኩ? እሺ አልኩህ። በቃ እኮ ቁጭ በይ። በቃ እሺ ማለት አይበቃህም? እሺ ካልሽኝ ቁጭ በይ። አልቀመጥም። አትሄጂም። ማርያም አትሄጂም።